በሄይቲ እና በዶሚኒካን ሪፐብሊክ መካከል ያለው ድንበር ላይ ደረቁ እና ለምለሙ ተፈጥሮ በድንበሩ ላይ ተለይቶ ይታያል። በዶሚኒካን ሪፐብሊክ በኩል ለምለምና አረንጓዴ ነው። በሄይቲ በኩል ግን ለሰይጣን አምልኮ የተሰጠ ምድር ነው። ይህ የምድር መርከስ ምሳሌ ካልሆነ ሌላ ምን ሊሆን ይችላል? መናፍስትን በመጥራት ምድሪቱን ባረከሱ ጊዜ መናፍስቱ የምድሪቱን ባለቤትነት ተቆጣጠሩ። በመስቀል ላይ የኢየሱስ ክርስቶስ ደም ለሰው ልጆች ከመፍሰሱ በፊት ደሙ መጀመሪያ የፈሰሰው በምድር ላይ መሆኑን ታስታውሳላችሁ። ጌታ ለልቤ እንዲህ ተናገረኝ፣ ፍራንሲስ፣ ሊገድሉህ የሞከሩት ጠንቋዮች ለምድር ተናግረዋል፣ ለአፈሩ ተናግረዋል። እናም ሰውነትህ ያለ ጊዜው በሞት እንዲዋጥ ምድሪቱን አዘዋል። እሷም ይህን ሁሉ ጊዜ ለማድረግ ስትሞክር የነበረው ያንኑ ነው አለኝ። እስከ ዛሬ ብዙ ጸልያችሁ ለምን ለውጥ እንዳልመጣ ታውቃላችሁ? ምክንያቱም ምድር ለጸሎት ምላሽ እንድትሰጥ አልተፈጠረችም። ከእግዚአብሔር ሳይሆን ከራሷ ከምድር የሚመጣ እርግማን አለ። በዛሬው ቪዲዮ ኢየሱስ የበለሷን ዛፍ ለምን እንደተናገራትና እግዚአብሔር ለምድሪቱ የሰጣትን ምስጢራዊ ዲዛይን እንገልጣለን። ሕይወትን የሚቀይረውንና መሬትን የመዋጀትን የቃሉን ሥልጣን እና የሰማይን ችሎት ምስጢር ከዚህ ቪዲዮ ተማሩ። ይህ ምስክርነት የአገልጋይ ፍራንሲስ ማይልስ ነው። እግዚአብሔር ምስጢርን ገልጦለት እንዴት ሕይወቱ እንደተለወጠ የመሰከረውን እንዲህ በትርጉም አቅርቤላችኋለሁ። እስከ መጨረሻው ተከታተሉትና ሥልጣናችሁን ተረከቡ። በታመመች ምድር ላይ እንዴት ነግዳችሁ ማትረፍ ትችላላችሁ? በዕድላችሁና በምድር መካከል የማይነጣጠል ቁርኝት አለ። በጌቴሰማኒ የኢየሱስ ደም ወደ መሬት ወረደ። ለምን? ምክንያቱም መሬት የእርግማን ቅጣት ተቀብላ ስለነበረ ነው። ከዘፍጥረት ምዕራፍ 3 ጀምሮ ምድር አሁን እሾህና አሜከላ እንደምታበቅል አስታውሱ። በምድር ኢኮኖሚያዊ እንቅስቃሴና በጽድቋ መካከል ቀጥተኛ ግንኙነት ስላለ የምትኖርባት ምድር ጽድቋን ካጣች ምርታማነቷንም ማጣት ትጀምራለች። በ2015 በሰሜን ካሮላይና ሳስተምር ከወንድሜ የተላከ የጽሑፍ መልእክት በስልኬ ላይ ተቀበልኩ። ወንድሜ ሆይ እናታችን አርፋለች አለኝ። በአውሮፕላን ልሳፈር ልክ አውሮፕላኑን እንዳየሁት ወዲያው መንፈስ ቅዱስ ተናገረኝ። ፍራንሲስ፣ ከዚህ አገር ሳትወጣ መስበር ያለብህ ክፉ ኃይል በሰውነትህ ላይ መጥቷል። እሱን ሳትሰብር ይህን አውሮፕላን ከተሳፈርክ ትሞታለህ አለኝ። ወደ ሆስፒታል ተወሰድኩ። እኩለ ሌሊት አካባቢ በካሊፎርኒያ ከሚኖር አንድ አገልጋይ ስልክ ደረሰኝ። እየታገልክ ያለኸውና በአንተ ላይ የመጣው ከፍተኛ ደረጃ ያለው መተት እንጂ ሌላ አይደለም ሲል ጌታ ተናግሮኛል አለኝ። መንፈስ ቅዱስም ይህን ሲያረጋግጥልኝ፣ ፍራንሲስ፣ ከዚህ አሁን እገላግልሃለሁ። ከአልጋህ ተነስተህ ወንድምህ ወደ ሆስፒታሉ ግቢ እንዲወስድ ንገረው። ሊገድሉህ እየሞከሩ ያሉት ጠንቋዮች ለምድር ባወጡት ቃል ያለ ጊዜህ እንድትሞት ምድሪቱን አዘዋል ሲል ተናገረኝ። እናንተ የገዢነትን ውጊያ እየተሸነፋችሁ ያላችሁት የሰጠኋችሁ ኃይል እና ምድር እንዴት እንደሚሰሩ ስላልተረዳችሁ ነው። ምድር ለሰው ልጆች ተሰጥታለች። ያንተ ድምፅ በሌለበት ምድር ከአንተ ሥልጣን ዝቅተኛ የሆኑ የገዢነት ድምፆችን ትታዘዛለች። ምክንያቱም የእውነተኛው ኃይል ባለቤት የሆኑት የኔ ሕዝብ ለምድሪቱ እየተናገሩ አይደለም። ምድሪቱ ወደ አበሳ እና ኃጢአት አቅጣጫ እየተንቀሳቀሰች ነው። ፍጥረት ሁሉ የሚያዝነው ለዚያ ነው አለኝ። በምድራችሁ ላይ በእንጨት፣ በድንጋይ፣ በስዕል ወይም በማንኛውም መልክ የተሰሩ ጣዖታት ካሏችሁ ለጠላት ለሰይጣን በሰዎች ላይ ብቻ ሳይሆን በምድሪቱ ላይ ጭምር ሕጋዊ መብት ወይም ሊጋል ራይት እየሰጣችሁት መሆኑን ስንቶቻችሁ ታውቃላችሁ? ይህ ጉዳይ በአገር አቀፍ ደረጃ ብቻ ሳይሆን በምትኖሩበት ሰፈር እና በሥራ ቦታችሁ ጭምር ይሠራል። ስለዚህ ሰዎች ስኬት ወይም ለውጥ ለማግኘት ምድራቸውን መዋጀት እጅግ ያስፈልጋቸዋል። ብዙ ሰዎች ይህን አይረዱትም። ቦታዎች በሰዎች ገና ሳይያዙ አጋንንት ቀድመው ቦታዎችን ይይዛሉ። ምክንያቱም በሂደት ቦታዎቹ በሰዎች እንደሚሞሉ ያውቃሉ። ለዚያም ነው መጽሐፍ ቅዱስ ስለ ምድር መዋጀት ብዙ ጊዜ የሚናገረው። ምድሪቱ በጣዖት አምልኮ እጅግ የረከሰች ከሆነች አጋንንት በምድሪቱ በነጻነት የመመላለስ ሥልጣን ይኖራቸዋል ማለት ነው። እንደዚያ አይነት ሁኔታ ውስጥ ካላችሁ
ምድራችሁን መዋጀት አለባችሁ፣ ምክንያቱም እነዚያ ርኩሳን መናፍስት ከምድሪቱ መውጣት አለባቸው። ካለበለዚያ ውጊያው ወንጌል ከተሰበከበት ከምዕራቡ ዓለም አብዛኞቹ ባህሎች ውስጥ ከሆነው ይልቅ እጥፍ ድርብ የሆነ ጥንካሬ ይኖረዋል፣ ከፍተኛ ጥፋትም ያደርሳል። በግሪክ እና በሮማውያን የብዙ አማልክት ባህል ዘመን ተመሳሳይ ሁኔታ ነበረ። ሮማውያን እንደዚያ ነበሩ። ነገር ግን ወንጌል ሲመጣ ጣዖታትን ወይም የምስል ሐውልቶችን ከምዕራቡ ዓለም ማጥፋት ጀመሩ። በምዕራቡ ዓለም ቀድሞ ወንጌል የተዳረሰው ምድሩም ተዋጅቶ የነበረው ለዚያ ነው። በእስያ ግን እንደዚያ አይደለም። ወደ ታይላንድ ምግብ ቤት ብትሄዱ የቡድሃን ጣዖት በምግብ ቤት ውስጥ ታገኙታላችሁ። ስለዚህ እንደ ታይላንድ፣ ማሌዥያ ባሉ ቦታዎች ውስጥ የሰይጣን ግዛቶች ጠንካራ ናቸው። ምድርን እንዴት መዋጀት ይቻላል? ስለ ምድር መዋጀት ሐዋርያው ጳውሎስ ስለ አለቆችና ሥልጣናት ሲናገር በጂኦግራፊያዊ ክልሎችና ወሰኖች ላይ ስለሚገዙ አጋንንት ወይም የጨለማ ኃይሎች ይናገራል። ቅዱሳት መጻሕፍትን በበለጠ ተመልክታችሁ መንፈሳዊ ውጊያን ስትረዱ አሁን ያለችው ቤተ ክርስቲያን ስለ መንፈሳዊ ውጊያ ምን ያህል ውስን መረዳት ብቻ እንዳላት ታስተውላላችሁ። ነገር ግን ይህንን መንፈሳዊ ውጊያ ስትረዱ ወደ ላቀ መንፈሳዊ እድገት ደረጃ ደርሳችኋል ማለት ነው። ማንበብና መጸለይ ብቻ አይደለም፣ እሱ መሰረታዊ እንደሆነ ግልጽ ነው። ነገር ግን እሺ አሁን ሄደን የምድርን አጋንንት እንመታለን እንደማለት ግልጽ የሆነ መንፈሳዊ መረዳት ነው። መጽሐፍ ቅዱስ ለሰው ልጆች የሚጠቀመውን የመዋጀት ወይም የመዳን ጽንሰ ሐሳብ ለምድርም እንደሚጠቀም ማየት በጣም አስደሳች ነው። በጣም የተለየ እይታ ነው። ለምሳሌ ሰዎች ይታመማሉ፣ ምድርም ልትታመም ትችላለች። ምክንያቱም በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ራሳቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ እኔ ከሰማይ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ሰዎቹን እፈውሳለሁ አይልም፣ ምድሪቱን እፈውሳለሁ ነው የሚለው። ፈውስ የሚያስፈልጋት እኮ የታመመች ምድር ናት። ይህን ማወቅ በጣም አስፈላጊ ነው። ምክንያቱም የታመመችው ምድሪቱ ናት። እናም ሰዎች በዕጣ ፈንታቸው ላይ ተጽዕኖ እየደረሰባቸው ነው። ምክንያቱም ዕጣ ፈንታቸውን ሊያሳርፉባት የሚገባው ምድር የታመመች ናት። በዕጣ ፈንታ እና በምድር መካከል የማይነጣጠል ቁርኝት አለ። ምድር የተባለችበት ምክንያት ሰማያዊ የሆነን ነገር በሷ ላይ እንድታሳርፍ ስለተፈለገ ነው። ምድሪቱ ዝግጁ ካልሆነች እናንተ ዝግጁ ብትሆኑ እንኳ መጽሐፍ ቅዱስ ምድሪቱ ትተፋችኋለች ይላል። በኦሪት ዘሌዋውያን ምዕራፍ 18 ከቁጥር 25 ላይ ምድሪቱ ረከሰች፣ ስለዚህ ኃጢአቷን በርሷ ላይ እመልሳለሁ፣ ምድሪቱም የሚኖሩባትን ሰዎች ትተፋለች ይላል። ታዲያ በታመመች ምድር ላይ እንዴት ሰርታችሁ ልታድጉ ትችላላችሁ? እኛ ኃጢአት በሰዎች ላይ ብቻ ያለ ይመስለናል። ኃጢአት በምድር ላይም ሊሆን ይችላል። አንድ ሰው የሱስ ኃጢአት፣ የሐሜት፣ የስርቆት ወይም የፍትወት ወይም ማንኛውም አይነት ኃጢአት ቢኖርበት ምን ይሆናል? ኃጢአቱ በደሙ ውስጥ ስላለ ከእርሱ ጋር ይታገላል በኢየሱስ ክርስቶስ ነፃ እስከሚወጣ ድረስ። መጽሐፍ ቅዱስ ኃጢአት የሚለውን ቃል ከሰው ወስዶ ከምድርም ጋር ያያይዘዋል። ለዚያም ነው መጽሐፍ ቅዱስ ለምድር የሚሰጠውን ምላሽ ለሰው የሚሰጠውን ያህል ተመሳሳይ የሆነው። ስለዚህ እግዚአብሔር ምድሪቱ ስለረከሰችና የኃጢአቷን ቅጣት ስለተሸከመች የሚኖሩባትን ሰዎች ትተፋቸዋለች ይላል። ስለዚህ ምድሪቱን ካልዋጃቿት በላይዋ ላይ ያለውን ማንኛውንም ሰው የመጥፋት ተፈጥሯዊ ምላሽ ይኖራታል። ይህ በንግድ ሥራ ላይ እንዴት ይታያል? ሰዎች ለመገንባት የሚሞክሩት ንግድ አላቸው። በንግዳቸው ውስጥ ያለው ነገር ሁሉ ተሟልቷል። ነገር ግን በድንገት ንግዳቸው መውደቅ ይጀምራል። በትንሽ ቦታ ላይ ደግሞ በጣም ጥሩ ሥራ ሲሰሩ የነበሩ ሰዎች አጋጥመውኛል። ንግዱ አደገ። አሁን ቦታው አንሶናል አሉ። እናም ለማስፋፋት አዲስ የሥራ ቦታ ገዙ። ተፈጥሯዊ በሆነ መንገድ በትንሽ ቦታ ላይ ብዙ ንግድ እየሰራህ ስለሆነ አዲስ ቦታ መግዛት ትክክል ነው ብላችሁ ልታስቡ ትችላላችሁ። እናም ቦታውን ወይም መሬቱን ገዙ። ንግዳቸውን ወደዚያ ሲወስዱት ግን መከራ ሁሉ ደረሰባቸው። በአንድ እና በሁለት ዓመት ውስጥ በሚሊዮን የሚቆጠር ገንዘብ ያንቀሳቀስ የነበረው ንግድ ከጥቅም ውጭ ሆነ።
የአካባቢ ለውጥ ብቻ ነው ልትሉ ትችላላችሁ። የሽያጭ ስልታቸውን፣ የንግድ ሞዴላቸውን አልቀየሩም። የቀየሩት ብቸኛው ነገር ወደ አዲስ ስፍራ መሄዳቸው ነው። ለነሱ አሳዛኙ ነገር ወደዚያ ከመሄዳቸው በፊት ምድሪቱ አስቀድሞ የታመመች መሆኗን አላስተዋሉም። ስለዚህ ክህነታቸውን ተጠቅመው ምድሪቱን ከበሽታዋ ካላጸዱ በምድሪቷ ላይ ላለው ሕመም በኪሳራ በከሸፉ የንግድ ውሎች ዋጋ ይከፍላሉ። በሄይቲ እና በዶሚኒካን ሪፐብሊክ መካከል ያለውን ድንበር ካያችሁት ሄይቲ እንደ አብዛኞቹ የምዕራቡ ዓለም ሀገራት በባሪያ ንግድ ነው የተገነባችው። በዛን ወቅት ፈረንሳዮች እነዚያን የአፍሪካ የወቅቱን ባሮች ወደ ሄይቲ አመጧቸው። እናም አንድ ውጊያ ነበረ። በቁጥር አነስተኛ የነበሩት አፍሪካውያን የወቅቱ ባሮች በፈረንሳይ ጫና አድራጊዎች ላይ ለመነሳት ወሰኑ። ሄይቲዎች በአንድነት ከመታገላቸውም በላይ ፈረንሳዮችን ለመዋጋት ኃይል እንዲሆኗቸው ርኩሳን መናፍስትን ጠሩ። በምድሪቱ ላይ የጣዖት አምልኮን ፈጸሙ። እናም አሸነፉ። ውጊያውን አሸነፉ። ነገር ግን ታላቅ ዋጋ ከፍለው ነው። አሁን ሀገሪቱ ለብዙ ዘመናት ለሰይጣን አምልኮና ለቮዱ ተሰጥታ ታዩታላችሁ። በሄይቲ እና በዶሚኒካን ሪፐብሊክ መካከል ያለው ድንበር ላይ ደረቁ እና ለምለሙ ተፈጥሮ በድንበሩ ላይ ተለይቶ ይታያል። በዶሚኒካን ሪፐብሊክ በኩል ለምለም እና አረንጓዴ ነው። በሄይቲ በኩል ግን ለሰይጣን አምልኮ የተሰጠ ደረቅ ምድር ነው። ይህ የምድር መርከስ ምሳሌ ካልሆነ ሌላ ምን ሊሆን ይችላል? መናፍስትን በመጥራት ምድሪቱን ባረከሱ ጊዜ መናፍስቱ የምድሪቱን ባለቤትነት ተቆጣጠሩ። ስለዚህ በሄይቲ ኢኮኖሚያዊ ፈውስ እንዲኖር ከተፈለገ አንድ ለእግዚአብሔር የጨከነ መሪ አሊያም ሕዝቡ በአንድነት ለጽድቅ ተነስተው የክህነት እርምጃ በመውሰድ የቀድሞ ባሮች ነፃ ለመውጣት በነበራቸው ፍላጎትና አለመገንዘብ ምክንያት በምድሪቱ ላይ የፈጠሩትን ኃጢአት እና አበሳ የጠሩትን የሰይጣን ኃይል ለማስወገድ ምድሪቱን መዋጀት አለባቸው። እግዚአብሔር ያደረገውን ተመሳሳይ ነገር አድርገው ነፃ መውጣት እንደሚችሉ አላወቁም ነበር። ሰዎች በዚያ አይነት ሁኔታ ውስጥ ሲያልፉ የተለያዩ አማራጭ ሐሳቦች ወደ አእምሯቸው ሊመጡ ይችላሉ። እነርሱ ግን ወደ ቮዱ አማልክት በመሄድ ቃል ኪዳን ለመግባት ወሰኑ። ከመስራች አባቶቻቸው አንዳንዶቹ በሄይቲ በሚገኝ አንድ ተራራ ላይ ከሰይጣን ጋር ቃል ኪዳን እንደገቡ አውቃለሁ። የምድሪቷን የመሬት አቀማመጥ ማየት ትችላላችሁ። ምድር ልትታመም እንደምትችል ይነግራቸዋል። ምድር ስትታመም ደግሞ በላይዋ ላይ ክፉ መናፍስት እያስተናገደች ሊሆን ይችላል። ስለዚህ ወደ ምድሪቱ ስትሄዱ መሬቱን ከባንክ ስለገዛችሁ ብቻ ምድሪቱን የሚገዟትን መናፍስት ገዝታችኋቸዋል ማለት አይደለም። ታዲያ በምድሪቱ ላይ ያሉትን መናፍስት ካላሸነፋችኋቸው ምን ይፈጠራል? በምድሪቱ ላይ ያሉ መናፍስት ፍላጎታቸውን በእናንተ ላይ ሊጭኑ ይሞክራሉ። በዚያም ምክንያት በማታውቁት ሁኔታ መናፍስቱን ወደ ማገልገል ትመጣላችሁ። ምክንያቱም በገባነው ቃል ኪዳን ወይም በፈሰሰው ደም ምክንያት ምድሪቱን እኛ እንገዛታለን ስለሚሉ በምድሪቱ ላይ የገነቡት ባህል እርሱ ነው። ነገር ግን ያ ሁሉ ሊስተካከል ይችላል። እግዚአብሔር ስለ ምድር መዋጀት ሲያስተምረኝ ምድር ለሰው ልጆች ዕጣ ፈንታ እጅግ አስፈላጊ መሆኗን መረዳት አለብህ ያለኝ ለዚህ ነው። ምድር ለሰው ልጅ የሕይወት ዕጣ ፈንታ እጅግ አስፈላጊ ናት። ምናልባት ስለዚህ ነገር አስባችሁ ላታውቁ ትችላላችሁ። እግዚአብሔር እስኪናገረኝ ድረስ እኔም አላሰብኩትም ነበር። በመስቀል ላይ የኢየሱስ ክርስቶስ ደም ለሰው ልጆች ከመፍሰሱ በፊት ደሙ መጀመሪያ የፈሰሰው በምድር ላይ መሆኑን ታስታውሳላችሁ። በጌቴ ሴማኒ የኢየሱስ ደም ወደ መሬት ተንጠባጠበ፣ ምክንያቱም መሬት የእርግማኑን ቅጣት ተቀብላ ነበርና። በዘፍጥረት ምዕራፍ 3 ላይ ምድር አሁን እሾህና አሜኬላ ታበቅላለች መባሉን አስታውሱ። ስለዚህ በምድር የኢኮኖሚያዊ እንቅስቃሴና በጽድቋ መካከል ቀጥተኛ ግንኙነት እንዳለ ማየት እንችላለን። ምድሪቱ ጽድቋን ካጣች ምርታማነቷንም ማጣት ትጀምራለች። በተመሳሳይ መንገድ አንድ ሰው ጽድቁን ማጣት ሲጀምር በሕይወቱ ሌሎች መጥፎ ነገሮችና ኃጢአቶች መታየት ይጀምራሉ። ለዚህ ነው መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ ፍጥረት ሁሉ በመቃተት እና በምጥ ጣር ውስጥ ነው የሚለው። ፍጥረት ለምን በምጥ ጣር ውስጥ ይሆናል? ምድሪቱን የሚዋጇት የእግዚአብሔር ልጆች መገለጥ በመጠበቅ ነው። እግዚአብሔር በፍጥረት ውስጥ ይህንን ዕውቀት አኖረ። የእርሱም የተዋጁት ልጆቹ ሲመለሱ መነሳት ሲጀምሩ ጽድቅን ወደ ምድሪቱ ይመልሳሉ። ምድሪቱም ከጥፋት ባርነት ትዋጃለች።
የምንሰራው ብዙ ሥራ አለን። በትንቢተ ዘካርያስ ምዕራፍ 13 ላይ እግዚአብሔር እንዲህ ይላል፣ ርኩስ መንፈስ ከምድሪቱ እንዲወጣ አደርጋለሁ። ስለዚህ ርኩስ መንፈስ ያለው በሰዎች ላይ ብቻ ሳይሆን በምድሪቱ ላይም ነበር። ቤቱ በአጋንንት የተወረረ ነው ባሉበት ቦታ ላይ ሰዎችን በጸሎት ረድቻቸው አውቃለሁ። ከጸሎታችን በኋላ እንደ ሕፃናት በሰላም ተኝተን አደርን ብለውኛል። የክህነት አገልግሎት ማለት ያ ነው። እንደ አማኞች የኛ ክህነት ለሰዎች ብቻ አይደለም፣ ለሰዎችና ለፍጥረታት ሁሉ ነው። ምድርን እንዴት በተግባር መዋጀት ይቻላል? ይህንን እንዴት በተግባር ማድረግ እንደሚቻል ላስረዳችሁ ፈልጋለሁ። ይህ መገለጥ ለንግድ ሰዎች ብቻ ሳይሆን ለእያንዳንዱ አማኝ አስፈላጊ ነው። በተለይም ለታላቅ ዓላማ ምድርን እንዲገዙ ለተጠሩ የንግድ ሰዎች እጅግ አስፈላጊ ነው። ስለዚህ እንደ ንጉሥ ልጆችና አማኞች በተግባር ምድርን እንዴት መዋጀት ይቻላል የሚለውን ስናይ እግዚአብሔር በሰጠኝ መገለጥ መሠረት I speak to the earth ወይም በምድር ወይም በመሬት ላይ እናገራለሁ የሚል መጽሐፍ ጽፌያለሁ። የመገለጡ አጀማመር። መገለጡ የጀመረው በዚህ መንገድ ነው። በ2015 ሜይ ወር ላይ በሰሜን ካሮላይና አስተምር ነበር። ያንን ጊዜ ከእናቴ ጋር ስለተያያዘ አረሳውም። ሰዎች የእናቱ ልጅ ይሉኛል። በእርግጥ የእናቴ ልጅ ነበርኩ። አባቴን አከብረዋለሁ። ጥሩ ጓደኞች ነበርን። እናቴ ግን ለኔ በጣም አስፈላጊ ነበረች። በአሜሪካ ስኖር እናቴ እኔ ሳልሰናበታት ወደ ጌታ ትሄዳለች ብዬ ሁልጊዜ እጨነቅ ነበር። እናም የሆነው እንደዚያው ነው። በዛምቢያ ሪፐብሊክ ከሚኖረው ወንድሜ አማኑኤል የተላከ የጽሑፍ መልእክት ደረሰኝ። እርሱም ውድ ወንድሜ እናታችን አሁን ወደ ጌታ ሄዳለች ይላል። በመኪናዬ ውስጥ ሆኜ በድንጋጤ በሐዘንና በልብ ስብራት ክፉኛ አለቀስኩ። በዚያች ቅጽበት ጌታ በዘላለማዊ ምሕረቱ እጅግ ከተፈጥሮ በላይ የሆነ ሱፐርናቹራል ነገር አደረገ። በድንገት የሰማይን ደጆች አየሁ። በራእይ መጽሐፍ ውስጥ ስለ እነርሱ አንብቤያለሁ። እንደዚያ ያለ ግርማ ሞገስ ያለው በር አይታችሁ አታውቁም። እነዚህ በሮች እጅግ የከበሩና ግርማ ሞገስ ያላቸው ስለነበሩ ሙሉ አሜሪካን ይቅርና መላውን ዓለም አስይዘህ እንኳ አንዱን በር መግዛት አትችልም የሚል ሐሳብ በዚያች ቅጽበት ወደ አእምሮዬ መጣ። ነገር ግን በሰማይ ደጃፎች ፊት ቆማ የነበረችው እናቴ አስቴር ነበረች። እግዚአብሔር ይህ በሕይወቴ ውስጥ ትልቅ ክፍተት እንደሚፈጥር ስላወቀ ለእናቴ አንድ ነገር ተናግሯት መሆን አለበት። ወደ እኔ ዞረች፣ አየችኝና ፈገግ አለች። መጽሐፍ ቅዱስ የማይነገርና ክብር የሞላበት ደስታ የሚለውን በሕይወቴ አይቼ አላውቅም ነበር። እናቴን ያን ያህል ደስተኛ ለማድረግ ሺህ የሕይወት ዘመን እንኳ ቢኖረኝ ማድረግ እንደማልችል አወቅኩ። እንደ መልአክ ስትመስል የእግዚአብሔር ደስታ አጥለቅልቋታል። ከዚያም የጌታ ድምፅ ሰማሁ። ፍራንሲስ፣ ለሷ ጊዜዋ አብቅቷል፣ ድርሻዋን ተወጥታለች። አሁን ወደ እኔ እየመጣች ነው። ይህ ላንተ የተደረገ ነው አለኝ። እናቴም ዞረች። የሰማይ ደጆች ተከፈቱ። በዚያ ታላቅ ብርሃን ውስጥ ተሰወረች። ደጃፎቹም ከበስተኋላዋ ተዘጉ። በመኪና ማቆሚያ ውስጥ ቆሜያለሁ። ሐዘኔ ሁሉ ጠፋ፣ እምባዬ ቆመ። ብፈልግ እንኳ ማልቀስ አልቻልኩም። ይልቁንም መሳቅ ጀመርኩ። ደስታዬ ከልቤ የሚጎርፍ ነበር። ጠላት ይህንን አጋጣሚ ተጠቅሞ ሊያስደነግጠኝ የፈለገውን ማንኛውንም ነገር አከሸፈው። ወደ ዛምቢያ ጉዞ እና የጥቃቱ መጀመር። ለእናቴ ቀብር ከአሜሪካ ወደ ዛምቢያ ሪፐብሊክ ገባው። ታላቅ የሽኝት ሥነ ሥርዓት አደረግንላት። ሐሙስ ዕለት እንደነበር አስታውሳለሁ። ሰኞ ዕለት ከጓደኛዬ ጋር ወደ አየር መንገድ በመኪና እየተጓዝን ሳለ 5 ወይም 10 ደቂቃ ሳይሞላ አዲስ ነገር እየሆነብኝ እንደሆነ አወቅኩ። በመኪናው ውስጥ ሳለን የሆነ ሰው ትልቅ አካፋ አንስቶ አፈር ሙሉ ቆፍሮ መጣና እስከ ጉልበቴ ድረስ የሚደርስ አፈር ደፍቶ ሊቀብረኝ ሲሞክር በራእይ አየው። በሚቀጥለው ሰከንድ ከጉልበቴ በታች ያለውን አካሌን ስሜት አልባ በድን ሆነብኝ። እግሮቼ ከበዱኝ። ያኔ ነው ይህን ውጊያ ብቻዬን ማድረግ አልችልም ብዬ ያሰብኩት። ጓደኛዬ እየነዳ ያወራል። እኔ እያየው ያለውትን ስለማያይ በአገልግሎቱ ውስጥ ስለሚሆነው ነገር ደስ እያለው ይነግረኛል። አፈሩ ከእግሬ ከፍ እያለ መጥቷል።
በሕይወቴ እንዲህ ያለ ነገር ገጥሞኝ አያውቅም። መንፈሳዊ ውጊያዎችን አሳልፌያለሁ። ስለዚህ ስለ ውጊያ የማላውቅ ሰው አይደለሁም። ጓደኛዬን ወንድሜ ላስፈራራህ አልፈልግም፣ ነገር ግን አሁን መንፈሳዊ ውጊያ ማድረግ አለብን አልኩት። እሱም ምን ማለት ነው አለኝ። ችግር ውስጥ ነኝ። በሕይወት እያለሁ የሆነ ሰው አፈር እየደፋብኝ ሊቀብረኝ እየሞከረ እንደሆነ ይሰማኛል አልኩት። በአየር መንገዱ የተደረገ ውጊያ። እርሱ እየነዳ መጸለይ ጀመርን። ማሰብ የምችለውን ነገር ሁሉ ጸለይን። ተጨማሪ አፈር በላይ ላይ ሲመጣ ይሰማኛል። አየር መንገድ ስንደርስ በሕይወት እያለሁ በአፈር የመቀበር ስሜቱ እስከ ወገቤ ደርሶ ነበር። ጉልበቴም ሊያልቅ ተቃርቧል። በአእምሮዬ ምናልባት እያጠቁኝ ያሉት የግዛት መናፍስት ወይም ቴሪቶሪያል ስፒሪትስ ሊሆኑ ይችላሉ ብዬ አሰብኩ። ስለዚህ አውሮፕላን ተሳፍሬ ከዚህ ሀገር ከወጣው ጥቃቱ ይቆማል ብዬ ተመኘው። ስለዚህ ከዛምቢያ ቶሎ ለመውጣት ወሰንኩ። ከመኪናው ስወጣ መራመድ አልቻልኩም። ጉልበቴ የታመመ የ95 ዓመት አዛውንት ጉልበት ሆኖ ተሰማኝ። ቦርሳዬን ማንሳት አልቻልኩም። ጓደኛዬ እርግጠኛ ነህ መሄድ ትፈልጋለህ አለኝ። ወንድሜ ብቻ ጸልይ፣ እኔ ግን ቶሎ መሄድ አለብኝ አልኩት። የመንፈስ ቅዱስ ማስጠንቀቂያ። አውሮፕላኑ ወደሚገኝበት ቦታ ደረስን። አውሮፕላኑን እንዳየሁት ወዲያው መንፈስ ቅዱስ ለመጀመሪያ ጊዜ እንዲህ ሲል ተናገረኝ። ፍራንሲስ፣ በዚች ሀገር ሳለህ ከዚህ ምድር ሳትወጣ መስበር ያለብህ ክፉ ኃይል በሰውነትህ ላይ መጥቷል። ወደዚህ አውሮፕላን ላይ ከተሳፈርክ ትሞታለህ አለኝ። ወዲያው ተዝለፍልፌ ወደቅኩ። አምቡላንስ መጣና በሉሳካ ዛምቢያ ዓለም አቀፍ አየር መንገድ ክሊኒክ ውስጥ ወሰዱኝ። ክሊኒክ ስደርስ ነርሷ የሕይወት ምልክቶችን ስትለካ ዓይኖቿ ፈጠጡ። ፍርሃት ፊቷ ላይ ታየ። በነርስነት ዘመኔ የሕይወት ምልክቶቹ ያን ያህል የቀነሱበት እያወራ ያለ ሰው አይቼ አላውቅም። ጌታዬ፣ ሞተህ ወይም ራስህን ስተህ መሆን ነበረብህ አለችኝ። በክሊኒኩ አልጋ ላይ ተኝቼ መንፈስ ቅዱስ ለሁለተኛ ጊዜ ሲናገረኝ ሰማሁት። ፍራንሲስ፣ ነርሷ ሥራዋን እንድትሠራ ተዋት፣ ነገር ግን አትጨነቅ፣ ምክንያቱም ነገ በዚሁ ጊዜ ከዚህ እገላግልሃለሁ አለኝ። በሕይወቴ ሙሉ በዚያች ቀን እንደተሰማኝ አይነት የሞት ፍርሃት ተሰምቶኝ አያውቅም። ከካሊፎርኒያ የተደወለው ስልክ እና የዕውቀት ቃል። እኩለ ሌሊት አካባቢ ከባለቤቴ እና በካሊፎርኒያ ከሚኖር አንድ አገልጋይ ስልክ ደረሰኝ። ባለቤቴ በዚህ ጊዜ ወደ አፍሪካ አብራኝ አልመጣችም ነበር። አገልጋዩ መልእክት መናገር ጀመረ። እንዲህ አለ። የእግዚአብሔር ሰው፣ በአንተ ላይ የመጣው ነገር ከፍተኛ ደረጃ ያለው መተት እንጂ ሌላ አይደለም ሲል ጌታ ይነግረኛል። ከዛምቢያ በሕይወት አትወጣም ብለው መሐላ የገቡ የመተተኛና የጠንቋይ ቡድኖች አሉ። ነገር ግን ጌታ በሕይወት ወደ አሜሪካ እንደሚመልስህ ያሳየኛል። ወንድሜ ጽና፣ በሕይወት ትኖራለህ እንጂ አትሞትም አለኝ። ከዚያ ትንቢት ተናገረ። በእናትህ ቀብር ላይ እንዲህ የምትመስል እንዲህ የለበሰች ሴት ነበረች አለኝ። እርሱ በቀብሩ ላይ አልነበረም፣ ካሊፎርኒያ ነው ያለው። ባለቤቴ ደውላ እባክህ ወንድምህ ችግር ውስጥ ነው መጸለይ ያለብን እስካለችው ጊዜ ድረስ እኔ ችግር ውስጥ መሆኔን አያውቅም ነበር። ነገር ግን የሴትየይቱን ፎቶግራፍ እያየ የሚያወራ ያህል ገለጻት። ሴቲቱን ያስታወስኩበት ምክንያት እናቴ ቀብር ላይ በጣም ድምፅ አውጥታ ታለቅስ የነበረችዋ እርሷ ስለነበረች ነው። በእናቴ የሬሳ ሳጥን አጠገብ ቆማ በኃይል ታለቅስ ነበር። እኔ በአሜሪካ ነው የምኖረው። ስለዚህ ከሀገሬ ከወጣው ከ25 ዓመታት በላይ ሆኖኛል። እናም እናቴ ብዙ ጓደኞች ነበሯት። ጓደኛዋ በማለፏ በጣም አዝነው ከነበሩ ጥሩ ጓደኞቿ አንዷ መሆን አለባት ብዬ አስቤ ነበር። ያ ነበር ሐሳቤ። ነገር ግን እግዚአብሔር በሚታደግ ምሕረቱ ያንን ቅጽበት እንዳስታውስ አደረገኝ። ስለዚህ የትንቢቱ ቃል ሲመጣ እግዚአብሔር እየተናገረ እንደሆነ አወቅኩ። እሱም እሷ የእናትህ ጓደኛ አይደለችም፣ የመተተኞቹ ቡድን አባል ናት። እንደ እናትህ ትሞታለህ፣ ከዚህ ወደ አሜሪካ በሕይወት አትመለስም ብለው በመሐላ ከተሰበሰቡት ቡድኖች አንዷ ናት። ወንድሜ ይህንን እንሰብረዋለን አለኝ። እናም የገጠመኝ ነገር ግልጽ ሆነልኝ። በውጊያ ውስጥ ስትሆኑ እንደ ግልጽነት ያለ ነገር የለም። የተስፋ ጭላንጭል ታየኝ። ከዚያ ውጊያ በተቃራኒ እየተቃወመ ሲጸልይ ይህ የመተት ደመና ወይም ብርድ ልብስ የመሰለ ነገር ከኔ ላይ መነሳት እንደጀመረ ተሰማኝ። ጠላት ከኛ የወሰደውን የውጊያ ሜዳ መመለስ እንደጀመርን የሚሰማ አይነት መነሳት ተሰማኝ። ወዲያው መንፈስ ቅዱስ በግልጽ ተናገረኝ። ፍራንሲስ፣
ጊዜው አሁን ነው። ካልጋህ ተነሳ፣ ወንድምህ ወደ ሆስፒታሉ ግቢ እንዲወስድህ ንገረው አለኝ። ወንድሜ ደግፎኝ ወደ ሆስፒታሉ ግቢ ወጣን። ጌታም ለልቤ እንዲህ ሲል ተናገረኝ። አንተን ነፃ ላወጣህ ስለሆነ ያደረጉብህን ምስጢር ልገልጥልህ ነው። የመፈወስህ መልስ ያደረጉብህን ምስጢር በመግለጥ ውስጥ ነው። ምክንያቱም ያደረጉብህን መሻር ወይም መመለስ አለብህ። ፍራንሲስ፣ ሊገድሉህ የሞከሩት ጠንቋዮች ለምድር ተናግረዋል፣ ለአፈሩ ተናግረዋል። እናም ሰውነትህ ያለ ጊዜው በሞት እንዲዋጥ ምድሪቱን አዘዋል። እሷም ይህን ሁሉ ጊዜ ለማድረግ ስትሞክር የነበረው ይህንኑ ነው አለኝ። የኔ የቲዮሎጂ አቋም ከተፈጥሮ በላይ የሆኑ መለኮታዊ ነገሮች በትምህርተ መለኮት መመራት አለባቸው የሚል ነው። እኔ በጣም ስነ ስርዓት ያለው የስነ መለኮት ተከታይ ነኝ። መገለጦች በትምህርተ መለኮት ወይም በቲዮሎጂ ወሰኖች ውስጥ መገደብ አለባቸው ብዬ አስባለሁ። ነገር ግን ስለ ትምህርተ መለኮትና ስለ እግዚአብሔር ድምፅ ማወቅ ያለብን ነገር አለ። የእግዚአብሔር ድምፅ ቲዮሎጂያችሁን እስካሁን ወዳልደረሰበት መንፈሳዊ መረዳት ያደርሰዋል። በጽሑፍ ያለው የእግዚአብሔር ቃል ሎጎስ እና የእግዚአብሔር ሕያው ድምፅ ሬማ ውህደት ነው። መንፈስ ቅዱስ ዓይን ያላየውን፣ ጆሮ ያልሰማውን፣ በሰው አእምሮ ያልታሰበውን ነገር እንድትረዱ ያደርጋቸዋል። ነገር ግን የተማርኩት ቲዮሎጂዬ አሁን የመጣልኝን መገለጥ ለመቀበል እንቅፋት ሆኖብኝ ነበር። ነገር ግን መንፈስ ቅዱስ በማያሻማ መልኩ ተናገረኝ። ፍራንሲስ፣ የሆነው ነገር ይህ ነው። ጠንቋዮቹ ለምድሪቱ ተናገሩ። ሰውነትህ ያለ ጊዜው በሞት እንዲዋጥ አዘዟት። እሷም ስታደርግ የነበረው ያንን ነው አለኝ። አሁን አንድ ሐሳብ ወደ ልቤ መጣ። እግዚአብሔር ለምንድን ነው ምድርን በሴት ጾታ እሷ እያለ የሚጠራት እና ለምን ምድር በሕይወት እንዳለች ወይም ሕያው እንደሆነች አድርጎ ይናገራል? በአእምሮዬ የሚንሸራሸረው የነበረው ሐሳብ ይህ ነው። ቀጥሎ ግን ጌታ እንዲህ አለኝ፣ አፈሩን አንሳ፣ ያደረጉትን ክፉ ሥራ ታፈርሳለህ፣ ነፃ ትወጣለህ፣ ወደ አሜሪካም ትመለሳለህ አለኝ። አፈሩን አንሳና ትንቢት ተናገርበት፣ በመንግሥቱ ውስጥ ማን እንደሆንክ፣ ምን እንድታደርግ እንደጠራሁህ ለምድሪቱ ንገራት። ከዚያም ከጠንቋዮች ጋር ሆና በእግዚአብሔር አዋጅ ላይ የመሥራት መብት እንደሌላት ለምድሪቱ ንገራት። ምድርና በውስጧ ያለው ሁሉ የእግዚአብሔር ነው ብለህ ትንቢት ተናገር አለኝ። ለምድር የተነገረ ትንቢት እና የተደረገው ተአምር። ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ አልኩ። ኤርምያስ ምዕራፍ 22ን እየጠቀስኩ እንደሆነ አላስተዋልኩም ነበር። እኔ ፍራንሲስ ማይልስ ነኝ። ወደ አሜሪካ የተላኩ የወንጌል አገልጋይ ነኝ። እግዚአብሔር በዓለም ወንጌልን እንድሰብክ ነግሮኛል። ረጅም ሕይወት እንደሚኖረኝ ነግሮኛል። እግዚአብሔር የተናገረኝ ትንቢቶች እየተፈጸሙ ነው። ለምድሪቱ እየተናገርኩ ነው። ስለዚህ ያለ ጊዜ እንድሞት የማድረግ እና ሰውነቴን የመዋጥ መብት የለሽም። ስለዚህ ጠንቋይዋ የተናገረችውን ማንኛውንም ነገር በኢየሱስ ስም እሽረዋለሁ ብዬ ተናገርኩ። በዚህ ጊዜ መንፈስ ቅዱስ በልቤ እንዲህ አለኝ፣ አፈሩን መልሰህ አስቀምጠው። ሰምታህ ከሆነ በሰውነትህ ያለው አፈር ሁሉ ወደ መሬት ይወድቃል፣ እሷም ትመልሰዋለች አለኝ። በእጄ የነበረውን አፈር መልሼ ወደ መሬት ላይ አስቀመጥኩት። በዚያን ጊዜ አፈሩ ከእግሬ የጀመረው እስከ ደረቴ ደርሶ ነበር። ይህ ነገር ወደ አፍንጫዬ ከተጠጋ እታፈናለሁ፣ ለዚያ ነው የምሞተው የሚል ሐሳብ ነበረኝ። ልታገለው አልቻልኩም ነበር። ቀደም ሲል እንደነገርኳችሁ ለፍጥረታት መናገር የሚል ቲዮሎጂ ከዚህ ቀደም አልነበረኝም። ይህንን አለማወቃችን ግን ያስገርመኛል። በእርግጥ ይህንን ለሚመለከቱ አድማጮች በመንፈሳዊው ዓለም የገዥነት ውጊያውን እየተሸነፍን ያለነው ለዚህ ነው። ምክንያቱም ገዥነት ስላልገባን ነው። ገዥነት ለአዳም ምን ማለት እንደነበረና ለኛ ምን ማለት እንደሆነ የተረዳሁት ያን ቀን ነው። አፈሩን መልሼ ወደ መሬት ባኖርኩት 30 ሰከንድ ባልሞላ ጊዜ ውስጥ እስከ ደረቴ ሸፍኖኝ ወደ ላይ እየዋጠኝ የነበረው አፈር ሁሉ በኃይል ወደ መሬት ወደቀ። ነፃ ወጣሁ። ከእግሮቼ ጣቶች ጀምሮ ይህ የእግዚአብሔር ቅዱስ ሕይወት ይንቀሳቀስ ጀመር። ከእግሮቼ ጣቶች እንደ ኤሌክትሪክ ሞገድ በሰውነቴ ውስጥ ወደ ላይ መጣ። ታላቅ ኃይል እና ብርታት ተሰማኝ። ከሆስፒታሉ ወደ ውጭ መውጣት የኔ ሐሳብ አልነበረም። ለአፈሩ ለምድሪቱ መናገር በፍጹም የኔ ሐሳብ አልነበረም። ይህ ሁሉ ሆኖ አሁን እንዲህ ይሰማኛል። እግዚአብሔር እንዳደረገው እንዴት መካድ እችላለሁ? እግዚአብሔር እንዳደረገው አውቃለሁ። ጌታ እንዲህ ሲል ተናግሮኛል።
የገዢነትን ውጊያ እየተሸነፋችሁ ያላችሁት የሰጠኋችሁን ኃይል እና ምድር እንዴት እንደምትሰራ ስላልተረዳችሁ ነው። እናንተ ያልተረዳችሁትን ምስጢር በተረዱ ዝቅተኛ ኃይሎች እየተሸነፋችሁ ነው፣ ልክ ሊገድሉህ እንደነበረው አለኝ። መንፈሳዊ መረዳት መለኮታዊ የኒውክሌር የጦር መሳሪያ ነው። ክርስቲያኖች በገዢነት ውጊያ ውስጥ የማይጠቀሙበት ኃይለኛ የጦር መሳሪያ። ለዚያ ነው ሀገራቸውን የሚያጡት። ፍጥረታት ግን ክርስቲያኖች ያላቸውን መንፈሳዊ ሥልጣን ያውቃሉ። ለዚህ ነው የእግዚአብሔርን ልጆች መገለጥ የሚጠባበቁት። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 11 ላይ እግዚአብሔርም አለ፣ ምድር ቡቃያን፣ ዘሩ በውስጡ ያለውን እጽዋትን፣ ፍሬ የሚያፈራውን ዛፍ ታብቅል አለ ይላል። እዚህ ክፍል ላይ እግዚአብሔር እየተናገረ ያለው ለመሬት ወይም ለምድር ነው። ምድር የሞተች ብትሆን ኖሮ ድምፁን ባትሰማ እግዚአብሔር ለምን ለምድር ይናገራታል? የኛ ችግር ምን እንደሆነ ታውቃላችሁ? ምድር የሞተች ይመስለናል። የሕይወት አምላክ እንዴት ሞትን ሊፈጥር ይችላል? እግዚአብሔር ሕይወት ነው። በሱ ውስጥ ምንም ሞት የለም። ድንጋዮች እንኳ ድምፁን ይሰማሉ። እናንተ ባታመሰግኑኝ ድንጋዮች እንኳ ይጮኻሉ ሲል ኢየሱስ የተናገረው ለዚህ ነው። በለሲቱን ተናግሯት ደርቃለች። ነፋሱና ወጀቡ ድምፁን ሰምተው ታዘውታል። በስድስተኛው የፍጥረት ቀን ምድርን ይገዛ ዘንድ እግዚአብሔር ለሰው ሥልጣን ሰጥቶታል። ነገር ግን በአዳም ኃጢአት ምክንያት አጥቶት የነበረውን ይህንን ሥልጣኑን ሊመልስለት ጌታ ኢየሱስ ሁለተኛው አዳም ሥጋ ለብሶ የተገለጠው ለዚህ ነው። በመዝሙረ ዳዊት ምዕራፍ 115 ቁጥር 16 ላይ ሰማየ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጣት ይላል። በአንደኛ ዮሐንስ መልእክት ላይ ሰይጣን ይህንን የሰው ሥልጣን የሰረቀ የዚህ ዓለም ገዢ ተብሏል። ኢየሱስ ክርስቶስ ግን ይህንን ገዢነቱን ሥልጣኑን ሁሉ ገፎታል። የቃየን እና የአቤል ታሪክ ስለ ምድር የሚሰጠን ትምህርት በኦሪት ዘፍጥረት ምዕራፍ 4 ቁጥር 8 ላይ ቃየን አቤልን ገና መግደሉ ነበር። ምድር ስለ ክፉ ሥራው ምስክር መሆን እንደምትችል ስላላወቀ ከተጠያቂነት ያመለጠ መስሎት ነበር። ነገር ግን በኦሪት ዘዳግም ምዕራፍ 30 ከቁጥር 19 ላይ ሕይወትንና ሞትን በረከትንና መርገምን በፊትህ እንዳስቀመጥኩ ሰማይንና ምድርን ዛሬ በአንተ ላይ ምስክር አድርጌ እጠራለሁ ይላል። የሞተ ነገር ምስክር መሆን አይችልም፣ ሕያው መሆን አለበት። ቃየን በልቡ ማንም አላየኝም፣ የደህንነት ካሜራ የለም፣ ምስክር የለም ብሎ አስቦ ነበር። ነገር ግን ምስክር ነበረ፣ ምድሪቱ ምስክር ነበረች። እግዚአብሔርም ቃየንን አለው፣ ምን አደረግህ? የወንድምህ ደም ድምፅ ከምድር ወደ እኔ ይጮኻል፣ ከምድር የተረገምህ ነህ አለው። የእግዚአብሔር ምክር ጥልቅ ነው። ስለዚህ ከምድር የሚመጡ እርግማኖች አሉ። ይህንን ካላወቃችሁ ከምድር የመጣውን እርግማን መስበር ሲገባችሁ ወደ እግዚአብሔር ስትጸልዩ ትኖራላችሁ። ሁለቱን አታደባልቋቸው። እግዚአብሔር አንተን ሊገልህ የነበረው እርግማን የመጣው ከምድር ነው። አንተ ራስህ እርግማኑን መስበር አለብህ ያለኝ ለዚያ ነው። ምድርን እግዚአብሔር በሴት ጾታ ይጠራታል። ምክንያቱም ምድር የተገነባችው በሴትነት የተፈጥሮ ባህሪ ላይ ስለሆነ ነው። ምድር እና ሴቶች ተመሳሳይ ናቸው። የማህፀን ስጦታ ያላቸው ብቸኛ ፍጥረታት እነሱ ናቸው። ማህፀን ማለት ደግሞ ከዘር ጋር ምን ማድረግ እንዳለበት የሚያውቅ ብልህነት ነው። ለሴት ዘርን ስትሰጧት ሕፃን እንዴት እንደምትሰራ ታውቃለች። ለምድር ዘርን ብትሰጧት ዛፍ እንዴት እንደምትሰጥ ታውቃለች። ምክንያቱም ምድር እና ሴቶች ወንዶች የሌላቸውን አንድ ስጦታ ይጋራሉ፣ እርሱም ማህፀን ነው። እግዚአብሔር ምድር ለምርት እንድትዘጋጅ ስለፈለገ በሴትነት ቴክኖሎጂ ላይ ገነባት። ስለዚህ ከገበሬው ዘርን ተቀብላ ምርት መስጠት ትችላለች። ማህፀን ባይኖራት ኖሮ ምርት ማብቀል አትችልም ነበር። ይህ ድንቅ ነው። ይህ ታላቅ መገለጥ ነው። ታላቅ የሥልጣን ስሜትና ታላቅ የእግዚአብሔር ፍርሃት ይሰማኛል። የእግዚአብሔር ፍርሃት ደግሞ ነቅታችሁ ምድሪቱን መዋጀት እንዳለባችሁ ያሳስባችኋል። አንዱ ወደ ሌላው እንዴት እንደሚመራ አያችሁ። ምድራችሁ ልትዋጅ የምትችለው የእግዚአብሔር ልጆች ሕይወትን ሲናገሩባት ብቻ ነው። ምድር ለጸሎት ምላሽ አትሰጥም። ምድር ምላሽ የምትሰጠው ለንግግር ወይም ለቃል ብቻ ነው። ምክንያቱም እግዚአብሔር ዲዛይን ያደረጋት እንደዚያ ስለሆነ ነው። እግዚአብሔር ለምድር ሁል ጊዜ ሲናገራት ታያላችሁ። ስለዚህ ለምድራችሁ ተናገሯት። ምድሪቱ ሞት የበዛባት ከሆነች ከእንግዲህ ሞት አይሆንብሽም ብላችሁ ተናገሩ። ምድሪቱ ምላሽ ትሰጣለች። ምክንያቱም ለንግግር እንጂ ለጸሎት ምላሽ እንድትሰጥ አልተሰራችም።
አንድ ምሳሌ ልስጣችሁ። ባለፈው ዓመት በኬንያ ናይሮቢ ውስጥ 3000 አባላት ያሉት ቤተ ክርስቲያን ስንመርቅ የነበረ አንድ ወንድም ነበር። ቦታው እጅግ ውድ እና የቀድሞ ፕሬዝዳንቶችና ባለሀብቶች የሚኖሩበት ሰፈር ነው። ስለዚህ ለቤተ ክርስቲያን ፈቃድ ማግኘት ፈጽሞ አልተቻለም። ነገር ግን እግዚአብሔር ከ10 ዓመታት በፊት በናይሮቢ ቤተ ክርስቲያን እንደሚተክል ቃል ገብቶለት ስለነበር ተአምር ሆነለት። ለ4 ዓመታት ያህል መሬቱን መግዛት እና ውሉን ማሰር ሳይችል ቀረ። ለ4 ዓመታት ያህል አራተኛውን የመሬት ወሰን ምልክት ማግኘት አልቻሉም። በኋላ ይህ ወንድሜ በመሬቱ ላይ ለ40 ቀናት ጾመ። ሆኖም ምንም ነገር አልተቀየረም። ወደሚያገለግልበት ቤተ ክርስቲያን ሄጄ ስለ ጉዳዩ ነገረኝ። እኔም ሁኔታው ያልተቀየረበትን ምክንያት አውቃለሁ። አንተ እየጸለይክ ነው። ጸሎት ሰዎችን ለመለወጥ ጥሩ ነው። ነገር ግን በምድሪቱ ላይ ተናግረሃል? ወሰኑ ለምን ይሰወርብሃል? ለምድሪቱ ተናገራት፣ ምድሪቱ ምላሽ ትሰጣለች አልኩት። ወደ መሬቱ ወስዶ አሳየኝ። ዛፎች ያሉበት ቆንጆ ቦታ ነው። በመሬቱ ላይ እንዲህ እንዲናገር መራሁት። ምድር ሆይ የእግዚአብሔርን ቃል ስሚ። ፈጣሪሽ የሆነው እግዚአብሔር ይህንን መሬት ለመንግሥቱ ሥራ ለኔ ሰጥቶኛል። ስለዚህ የመሬቱ ወሰን ከኔ ሊሸሸግ አይችልም። አሁን እንዲገለጥ በኢየሱስ ስም አዛለሁ። ጸሎቱ ከ10 ደቂቃ ያነሰ ነው። ይህ ሰው በዚያ መሬት ላይ ለ40 ቀናት ጾሞ ጸልዮአል። መኪናችንን አስነስተን ሄድን። ከጥቂት ቆይታ በኋላ ስልክ ተደወለ። አሁኑኑ ተመለሱ፣ የሚያስደንቅ ነገር ተፈጠረ አሉን። ምን ሆነ መሰላችሁ? እኛ እንደወጣን እዚያ አካባቢ ታይቶ የማይታወቅ ትልቅ ዘንዶ በግቢ ውስጥ በሰራተኞች ተገኘ። የዘንዶው ጉድጓድ የነበረው ሳያገኙት በቆዩት አራተኛው የመሬቱ ወሰን ምልክት ቦታ ላይ ነበር። ድንበሩ በዚያው በመታወቁ በአንድ ወር ውስጥ ውሉን ጨረሰ። አሁን 3000 ሰዎችን የሚይዝ ታላቅ ሕንፃ ገንብቶበታል። ያ እኛ ልንጠቀምበት የሚገባ ነገር ግን እስካሁን የማንጠቀምበት የገዢነት ሥልጣናችን ነው። ምድርን ለመዋጀት የሚደረጉ የጸሎት ወይም የንግግር ደረጃዎች ባጭሩ። ይህንን በግልጽና በተግባር ለመፈጸም አንደኛ፣ ሁል ጊዜ በምድር ላይ አበሳ ወይም ኃጢአት እንዳለ አስቡ። መሬት ንጹሕ ናት ብላችሁ አታስቡ። የቀድሞ ሰዎች ደም አፍስሰው ወይም መተት አድርገው ሊሆን ይችላል። ሁለተኛ፣ ወደ ሰማይ ችሎት ወይም ኮርትስ ኦፍ ሄቨን በእምነት ግቡ። በመሬት ላይ ያለ ኃጢአት ለሰይጣን ሕጋዊ መብት ይሰጠዋል። ያ ክፍተት ካለ ርኩሳን መናፍስት ሕጋዊ መብት አላቸው። የሰማይ ችሎት ብቻ ነው የመናፍስትን ሕጋዊ መብት መሻር የሚችለው። ሦስተኛ፣ በካህንነት ሥልጣናችሁ ቁሙ እና ንስሐ ግቡ። አባት ሆይ በኢየሱስ ክርስቶስ ደም እና በመስቀሉ በተከፈተልኝ መንገድ በእምነት ወደ ሰማይ ችሎት እገባለሁ። በዚህ መሬት ላይ የቀደሙት ሰዎች ላደረጉት ኃጢአት ደም ማፍሰስ እና ርኩሰት በካህንነቴ በምድሪቱ ምትክ ቆሜ ንስሐ እገባለሁ በሉ። አራተኛ፣ የሰይጣንን ሕጋዊ መብቶች በኢየሱስ ደም ደምስሱ። በኢየሱስ ደም ምክንያት ሰይጣን በዚህ መሬት ላይ ያገኘው ሕጋዊ መብት ሁሉ ተደመሰሰ እያላችሁ አውጁ። አምስተኛ፣ ርኩሳን መናፍስትን እዘዙ። በዚህ ሕጋዊ መብት ምክንያት በምድሪቱ ላይ የነበራችሁ መናፍስት ሁሉ አሁን ከዚህ መሬት ውጡ እያላችሁ እዘዙ። ስድስተኛ፣ ለምድሪቱ ተናገሯት፣ ትንቢት ተናገሩባት። ምድሪቱ ለጸሎት ሳይሆን ለቃል ምላሽ ስለምትሰጥ የእግዚአብሔርን ቃል እና ዓላማ በምድሪቱ ላይ ተናገሩ። መሬቱን በግላችሁ ባለቤትነት መያዝ አያስፈልጋችሁም። ምክንያቱም የምድር ባለቤት አባታችሁ እግዚአብሔር ነው። እግዚአብሔር ለኛ ገዢነትን እንጂ ባለቤትነትን አልሰጠንም። ባለቤትነቱ የእርሱ ነው። ይህ ቀላል መንፈሳዊ መንገድ ሰይጣናዊ ድምፅ ይሰማባቸው የነበሩ የተወረሩ ቤቶችን ሰላም አድርጓል። ተስፋ ቆርጠው የነበሩ ንግዶችን በዚያው መሬት ላይ እንዲያድጉ እና እንዲያፈሩ አድርጓቸዋል። እናንተም ካመናችሁ ሥልጣን ተሰጥቶኛል እያላችሁ ኮሜንት በማድረግ አውጁ። ይህን ምስክርነት ከጠቀማችሁ ሌሎች ይታነጹበት ዘንድ ላይክ እና ሼር አድርጉት። ሂዱና ምድሪቱን ዋጁ። ጌታ አብዝቶ ይባርካችሁ። አሜን።